ኧረ ወገን ነጩ ሉሙምባ መጣ። ሉሙምባ ሰላም እንኳን ወደ ትርፍ ቤት በሰላም መጣ። በቅርቡ እጅህን እንዴት ተከቷል? ጀማው ኦፊሻሊ እንግዲህ ካሪክ የቀሪው ሲዝን እንግዲህ አሰልጣኝ ሆኖ ተሾሟል። እንኳን ደህና መጣ። መልካሙን ሁሉ ይግጠም። እኔ ምን እላለሁ፣ ሰፈር ከመዋል ይሻላል። ማን ሰፈር ከምትውል ትርፌ ቤት መተህ ድድ ብታሰጣ ነው የሚሻለው። ጨዋታ እኮ የላትም ትርፌ ከሁሉም ውድድር ወጥታለች። ከኔ ግልጹ ልንገር አልነገሩም ይሆናል መቼስ አንተ በዚህ ብቃቷ ትርፌን አታትም። እኔ ያው ከትርፌ ደጋፊ ጋር ስለመበሻሸቅ ግዴታ ስለሆነብኝ የትርፌን ጨዋታ አያለሁ። ልንገርህ በሳምንት አንዴ ነው የምትጫወተው። ኤፍ ኤ ካፕ ምናምን ጨዋታ ሲኖር ከ10 ቀን ከ15 ቀን ምናምን በኋላ ነው የምትጫወተው። ሰፈር ከምትውል ይሻላል። እዚህ መተህ ድድህን አታሰጣም እንዴ? ለማንኛውም ጀማው አዲሱን አሰልጣኝ ካሪክን እንዴት አያችሁት? በእናታችሁ አቤት! እኔ በቃ ሎምባ ብያለሁ። በዙ ዘፈን ነበር መቀበሌን ሰውዬ አባቴ። ኧረ እንኳን ደህና መጣ። ጨጓራን ነው የሚለጡልህ። ይቅርብ ሰፈር ብትውል ነው የሚሻለ። እኔ ካሪክ ነገርኩ። እኔ አድረሱለት ሼር ኮፒ ሊንክ አድርጋችሁ የለውበትም እኔ Here we go. ማይክል ካሪክ ቱ ማንቸስተር ዩናይትድ። ማንቸስተር ዩናይትዶች ማይክል ካሪክን አዲሱ የክለባቸው አሰልጣኝ አድርገው እንግዲህ ሾመውታል። ይህ አሰልጣኝ በጊዜያዊነት ነው እንግዲህ ማንቸስተር ዩናይትድን ያስተዳድራል ተብሎም የሚጠበቀው። እንግዲህ ይህ አሰልጣኝም ዳግም ወደ ቀድሞ ቤቱ እንግዲህ መመለስ ችሏል። እሺ ማንቸስተር ዩናይትዶች ማለት ነው ማይክል ካሪክን እስከ ውድድሩ ዓመት መጨረሻ ድረስ ዋና አሰልጣኝ አድርገው መሾማቸው ይፋ ሆኗል ማለት ነው። እኔ ከሲቲ ጋር ሊጫወቱ ሲል ነው እንዴ ሁሉ ነገር ሀብን የሚያደርገው? እኔ ጥያቄ የሆነብኝ ነገር እንዴ እና ማድም ተመለሱ ነው ወይም ተመለሱ ይሄም ሰው ያስ ምንድነው እኛ ላይ ጫን እኔ እግዚአብሔርን ነው የምልህ እኛ ብንበለው ነው የሚሻለው። አሁን እንደ እውነታው ስንቀበል እኛ ብንበለው ነው የሚሻለው ለዩናይትድ ደጋፊ። ግን ይሄንን ስናገር ሲቲ ፈርቶና ጋርድ እኔ በቡድኔ በጣም ነው ማምነው አይደለም ለእናንተ ለማንም ቲም እንደማያንሳቃለሁ። ግን ምንድነው እዚህ ጋር የሚፈጠሩ ነገር አይታወቅም። ገብቷል። አሁን የአዲስ አሰልጣኝ ነው በጣም ከባድ ነው። ጭራሽ ይጠቀሙታል ተብሎ የሚጠቀመው ፎርሜሽን ተብሎ የሚጠበቀው ይሄ ነው። ይኸው ሴስኮና ኢምቢሞን አድርጎ ኩኛንና አማድን ዊንግ አድርጎ ብሩኖ ፈርናንዴዝ ካዝሚሮ ማን አይመጣውም። እኛ ላይ ነው እንዴ ይሄን ፎርሜሽን እንዳያስበው ብቻ እኛም አሪፍ ላይን አፕ ስታርቲንጋችን ይወስነዋል እንጂ እናንተን ለማሸነፍ ማን ከባድ ነው። አይ ለቡድኑ መሻሻል አሪፍ ሰው ሊሆን የሚችልበት እድል አለ ማየት ነው። ግን እኛ ላይ አይደለም ይሄ ሁሉ ነገር መፈጠር ያለበት። ካሪክ የማንቸስተር ዩናይትድ አሰልጣኝ ሆኖ ለመቀጠር ከጫፍ ደርሷል። ማንቸስተር ዩናይትድ ከማንቸስተር ሲቲ የሚያደርጉት ጨዋታ አስቀድሞ ካሪክ ማንቸስተር ዩናይትድ እንደሚረከብና በአሰልጣኝነት እንግዲህ ይህንን ጨዋታ ሊመራ እንደሚችል እንግዲህ ታማኝ ሚዲያዎች ሲዘገቡ ይገኛሉ። እንግዲህ እስከ ዓመቱ መጨረሻ አሰልጣኝ ትሆናለህ ተብለሃል። እድልህን ፋቅ። ግን የወንድምነቴን ሁለት ከባድ ምክር ልምከር። አንደኛ ዳሉት ከተባለ ግንበኛ ራቅ። ከአሰልጣኝነት ያባርርሃል። እጁ ረጅም ነው። ከግሪዘርና ከኢኔስ በላይ አሰልጣኝ ያባርራል። በቃ ከባድ ሰው ነው። በቃ ሁለተኛ ደግሞ የመጀመሪያ ምክሬን ስማ፣ ነግሬሃለሁ። ምክሬን ስማ። ካሪክ እንግዲህ አሁን ላይ የዩናይትድ አሰልጣኝ እንደሆነ እንግዲህ ተረጋግጧል። የቀሩትን 17 ጌሞች በሱ ስር ነው የምናደርገው። ያለን የመጨረሻ ተስፋ ቶፕ 4 እና ቶፕ 4 ብቻ ነው። ወደዛ ይወስደናል ብዬ አስባለሁ። አሪፍ ጨዋታ እንመለከታለን። ምንም ኤክስፔክት እንዳታረጉ ትልቅ ነገር ማለት ነው። ይሄ ሰውዬ ገና መሀል ላይ ነው የመጣው። መሀል ላይ የመጣ አሰልጣኝ እንዲሁም አይመቸኝም ጭራሽ ደግሞ ብዙ ኤክስፔክት ማላረጋግጥ አሰልጣኝ ከሆነ ደግሞ ከባድ ነውና ያላችሁ ስሜት ኮሜንት ላይ ያስቀምጡልኝ። ለመላው የማንቸስተር ዩናይትድ ደጋፊዎች አዲስና ሰበር የተባለ መረጃ ተሰምቷል። እንግዲህ ከአዲሱ አሰልጣኝ ቅጥር ጋር በተገናኘ ማንቸስተር ዩናይትዶች ባለፉት 2 ቀናትና 3 ቀናት ከኦሌ ጉናር ሶልሼር እንደዚሁም ከማይክል ካሪክ ጋር ፊት ለፊት ኢንተርቪውና ቃለ መጠይቅ አድርገው ተወያይቷል። ነገር ግን ማንቸስተር ዩናይትዶች ከኦሌ ጉናር ሶልሼር ይልቅ ማይክል ካሪክን ቅድሚያ ተመራጭ አድርገዋል ይለናል ዘ አትሌቲክ፣ ፋብሪዚዮ ሮማኖ፣ ስካይ ስፖርት እና ሌሎች ታማኝ የመረጃ ምንጮች በሙሉ ማይክል ካሪክን ለመቅጠር በጊዜ አሰልጣኝነት ይህ ዓመት እስከሚጠናቀቅ ድረስ ከኦሌ ጉናር ሶልሻየር ይልቅ ለማይክል ካሪክ ቅድሚያ እንደሰጡና ከማይክል ካሪክ ጋር በጣም ጥሩ አስደሳች የተባለ ቃለ መጠይቅ እንዳደረጉና ማይክል ካሪክን እንደመረጡ እያመላከቱ ይገኛሉ። አሁንም ቢሆን ግን የመጨረሻ ውሳኔያቸውን የማንቸስተር ዩናይትድ አመራሮች ገና አልወሰኑም። ኦሌ ጉናር ሶልሻየርን ከካሪክ ጋር አብረው ሊሰሩበት የሚችሉበትም እድል እንዳለ ተገልጿል። ለሚቀጥሉት ዓመታት በዘላቂነት ማንቸስተር ዩናይትድን በአሰልጣኝነት የሚረከበው አሰልጣኝ ደግሞ ማን ሊሆን እንደሚችል እስከዛ ድረስ እስከ ክረምቱ አስበው በክረምቱ ያንን ውሳኔ እንደሚያሳልፉ ነው የተነገረው። ታዲያ በዚህ መረጃ ላይ እናንተስ ምን ትላላችሁ? የትኛው አሰልጣኝ ማንቸስተር ዩናይትድን በጊዜያዊነት ቢረከብ ትመርጣላችሁ? ሐሳባችሁን ኮሜንት ሴክሽን ላይ አጋሩኝ። እንደነዚህ ፈጣን እግር ኳሳዊ መረጃዎችን በቀጣይም ለማግኘት የፕላስ ምልክቷን በመንካት የሜዳ ስፖርት ቤተሰብ ይሁኑ።